The U.S. military is preparing for potential operations with Iran if President Trump orders an attack. የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ከአሜሪካ ጋር ለመደራደር ጄኔቫ ስዊዘርላንድ መግባታቸውን ሮይተርስ አስነብቧል። ከአሜሪካ ተደራዳሪዎች ጋር ከመገናኘታቸው በፊት ግን ከዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ዋና ኃላፊ ራፋኤል ግሮሲ ጋር ተገናኝተዋል። አሁን ጄኔቫ ገብቻለሁ፣ በጋራ ተጠቃሚነት ላይ ያተኮረ ድርድር ለማድረግ ዝግጁ ነኝ ሲሉ በኤክስ ገጻቸው ላይም ጽፈዋል። አባስ አራግቺ ከዚህ ጎን ለጎን የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ ላይ ከባድ የተባለም የጦር ልምምድ አድርጓል። ይህ ደግሞ ፖለቲካዊ አንድምታ በቀላሉ አይታይም። ተጨማሪም አብዮታዊ ዘቡ በሆርሙዝ ሰርጥ ሙሉ 24 ሰዓት በተጠንቀቅ መቆሙን የዘቡ ዋና አዛዥ መናገራቸው የጦርነት ምልክት ስለመኖሩ የሚያሳይ ነውም ተብሏል። ሆርሙዝ ሰርጥ በኦማንና የተባበሩት አረብ ኤሚሬቶች መካከል የሚገኝ ሲሆን በአንድ በኩል ከኢራን ጋር ይገናኛል። የሰላጤው ሀገራትን ከኦማንና አረቢያን ባህር ጋር የሚያስተሳስር ወሳኝ ሰርጥ እንደሆነም ይነገርለታል። በሌላ በኩል ምህር ኒውስ እንዳስነበበው ኢራን፣ ቻይናና ሩሲያ በሆርሙዝ ሰርጥ ላይ ወታደራዊ ልምምድ ለማድረግ እቅድ ይዘዋል። ይሄ ደግሞ ሌላም የማይገመት ጦርነት በገልፉ ሀገራት መፈንዳቱ እንደማይቀር አመላካች ነው ተብሏል። እነዚህ ነገሮች ሲገጣጠሙ አሜሪካና ኢራን ወደ ጦርነት ለመግባት ምንም የሚጠብቁት ነገር እንደሌለ ነው የሚያሳየው። ከፍተኛም የአሜሪካም የጦር መርከቦች አሁንም ወደ ኢራን አቅራቢያ በመጠጋት እንዲሁም ከ40 ሺህ በላይ ወታደሮች በቀጠናው ላይ በተጠንቀቅ መቆማቸው እነዚህ ሁሉ አጋጣሚዎች መካከለኛው ምስራቅ ምን ሊገጥመው እንደሚችል ለመገመት አያዳግትም። አልጀዚራ በበኩሉ ፕሬዚዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት ቀጥተኛ ባልሆነ መንገድ እሳተፋለሁ ማለታቸውን ማስነበቡ ሁኔታውን ለመረዳት አያዳግትም። ትራምፕ ጃሬድ ኩሽነርና ስቲቭ ዊትኮፍን ተደራዳሪ አድርገው መላካቸውም አይዘነጋም። ትራምፕ ከዚህ መግለጫቸው በኋላ ከጋዜጠኞች ጥያቄም ቀርቦላቸው ነበር። በቴሄራንና ዋሽንግተን መካከል የሚደረገው ውይይት ውጤት አያመጣም ወይ ብለው ያስባሉ የሚል ጥያቄም ቀርቦላቸው ነበር። ኢራን ከስምምነት ለመድረስ ፍላጎት ያላት ይመስለኛል፣ ካልተስማማች ግን መዘዙን አትችለውም፣ ይህንን የምትፈልግ አይመስለኝም ሲሉ ግልጽ ያልሆነ መልስም ሰጥተዋል። ዶናልድ ጄ ትራምፕ ይህ የትራምፕን ዛቻም የተቀላቀለበት መልስም አያቶላውያኑ ከዚህ በፊት እንዳሉት የትኛውም ማስፈራሪያም አንቀበልም በሚል ውድቅ እንደሚያደርጉት ይጠበቃል። ይህም የበርካታ ተንታኞች ግምት ሆኗል። ኢራን ጠንካራ ተደራዳሪ ናት፣ በሌላ በኩል ደግሞ ጥሩ ያልሆነችም ተደራዳሪ ናት። በዚህ ሰዓት ግን ትልቅ ኃላፊነት አለባት። ከስምምነት ላይ መድረስ የመጨረሻው አማራጭ ይመስለኛል ያሉት ትራምፕ አሁንም ከማስፈራራት የወጡ አይመስሉም ሲሉ ተንታኞች ከሰውየው ቃለ ምልልስ ተነስተው ድርድሩ ፈተና እንደተጋረጠበት ይናገራሉ። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይም በጄኔቫ ውይይት ቴህራን ተስፋ እንዳላት ከመናገር አልሸሸጉም። ኢራን ካልተስማማች ከባድ ጣጣ ይከተላታል የሚሉት ትራምፕ ጦር ከመምዘዝ እንደማይመለሱም እያሳዩ ነውም አስብሏቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ዩራኒየም ማብለያን ማስወገድና ከሀገሪቱ እንዲወጣ በድርድሩ ላይ መካተት አለበት ሲሉ ቢናገሩም እስካሁን ስለ ኔታንያሁ ሀሳብ ከዋሽንግተን ባለስልጣናት የተሰጠ አስተያየት የለም። በከፍተኛ ባለስልጣናት የተመራ ሁለተኛው ዙር የአሜሪካና ኢራን የኒውክሌር ድርድር በጄኔቫ ስዊዘርላንድ ኦማን ኤምባሲም ተደርጓል። አባስ አራግቺና የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በኢራን በኩል ተሰልፈዋል። ጃሬድ ኩሽነርና ስቲቭ ዊትኮፍ በአሜሪካ በኩል ተሰይመዋል። የኦማን ውጭ ጉዳይ ሚኒስትር ባዳር ቢን ሐማድ አልቡሳይድ በአሸማጋይነት ተቀምጠው ነበር። ከባለፈው ታህሳስ ጀምሮ ውጥረት ውስጥ የከረሙት ኢራንና አሜሪካም አሁንም ድረስ ከውዝግብ ያልዳነ መግለጫቸውን መውጣታቸውን ቀጥለዋል። የኢራን ባለስልጣናት በየትኛውም አቅጣጫም የሚመጣም የጠላትን ሴራ ለመቆራረጥ በዝግጅት ላይ ነን ይላሉ። ትራምፕ ኢራን ካልተስማማች የሚጠብቃት አጸፋ ከባድ ነው ሲሉ ይዝታሉ። ይህ የሁለቱ ሀገራት ውጥረት በጊዜ የማይፈታ ከሆነ መካከለኛው ምስራቅ ላይ ከባድ የሆነ ስጋት እየመጣ እንደሆነ ማመላካች ነው ይላሉ ተንታኞች። በውስጥና በውጭ የሚታመሰው የኢራን ፖለቲካም ከዚህ ድርድር ትርፋማ ለመሆን የአቋም ማሻሻያ ማቅረቡም አይዘነጋም። አሁን ከቴህራን የሚወጡ ምንጮች እንደሚያሳዩት ኢራን በድርድሩ ላይ የተጣለባትን የኢኮኖሚ ማዕቀብ እንዲነሳላት አብስታ ትፈልጋለች። ይህ የኢራን ፍላጎት ግን በትራምፕ ማስጠንቀቂያ እንዳይደናቀፍም ያሰጋል። በጎን እንደራደር፣ በጎን ጦር እንማዘዝ በሚመስል ሁኔታም እየታየ ያለው የቴህራንና ዋሽንግተን ሰጥ አገባም ዞሮንም አክሮታል። አሁን በአረቢያን ባህር የተጠጉት የአሜሪካ ግዙፍ የጦር መርከቦች ብሎም የኢራን ወታደራዊ ልምምዶች አንዳች ነገር እንዳለ ጠቋሚ ነው ይላሉ ፖለቲከኞች። በሌላ በኩል ሪፐብሊካኑ የሰሜን ዳኮታው ተወካይ ጆን ሆቨን ከፎክስ ኒውስ ጋር በነበራቸው ቆይታ የኢራን ሃይማኖታዊ መሪዎች የሚረዱት የኃይል ቋንቋን ብቻ ነው፣ አሜሪካም እያሳየችው ያለው ወታደራዊ ጥንካሬ ለኢራን መሪዎች ጉዳዩ ትልቅ መሆኑንና ለውጥ መምጣት እንደሚኖርበት የሚያሳይ ምልክት ነው ማለታቸው በድርድሩ ላይ ሌላ ስጋት ጋርጦ ነበር። ሆቨን አክለውም በመካከለኛው ምስራቅ በጠንካራው ፈረስ ላይ ተወራረድ የሚል አባባል እንዳለ
ከጠቀሱ በኋላ ትራምፕና አሜሪካ ደግሞ የዚህ ጠንካራ ፈረስ ምሳሌ እንደሆኑ መጥቀሳቸው የነገሮችን መወሳሰብና አሜሪካ በኢራን የስርዓት ለውጥ እንዲመጣ ትልቅ ፍላጎት እንዳላት አመላካች ነው ብሏል። ይህ የስርዓት ለውጥ ፍላጎት ባለፈው በኢራን በተነሳው ህዝባዊ ተቃውሞ ላይ መታየቱ ብሎም በቅርቡ በሲድኒ፣ ሙኒክ፣ ቶሮንቶና ሎስ አንጀለስ የኢራንን አገዛዝ የሚቃወሙ ሰልፎች መታየታቸው የአሜሪካ የአገዛዝ የመለወጥ አዝማሚያን የሚያሳይ መሆኑን ነገሮች ከድርድር ይልቅ ወደ ጦር የሚሄዱም አስመስሏቸዋል። የኢራንን አገዛዝ የሚቃወሙ ሰልፎች መታየታቸው የአሜሪካ የአገዛዝ የመለወጥ አዝማሚያን የሚያሳይ መሆኑ ነገሮች ከድርድር ይልቅ ወደ ጦር የሚሄዱም አስመስሎባቸዋል። ሁለተኛው ድርድር መጀመሩን ተከትሎ የኢራን ሁለንተናዊ መሪ አያቶላህ አሊ ሀሚኒ አሜሪካም የኢራንን እስላማዊ ሪፐብሊክን መገርሰስ አትችልም ሲሉ መናገራቸውም ውጥረቱ አለመብረዱን ያመላክታል። በጄኔቫው ስብሰባ በኢራን ላይ የተጣሉ የኢኮኖሚ ማዕቀቦችን ማንሳትና አሜሪካ የማይጨበጥ ፍላጎቷን ማስተካከል አለባት የሚሉ ቁልፍ አጀንዳዎች ነበሩ። ድርድሩም እየተካሄደ ባለበት ሰዓት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አውሮፓውያን በኒውክሌር ድርድር የሚያሳዩት ነገር ሁሉን ያላማከለ ነው ሲሉ መወረፋቸውም ተሰምተዋል። በድርድሩ ላይ ኢራን ሁሉን አቀፍ ጥቅም እንዲኖር ትፈልጋለች፣ ኢራን ኒውክሌር ያለማበልጸግ ስምምነትን እንደምታከብር ብሎም ግዴታና መብቷን እንደምትቀበል ንግግሩም በኒውክሌር ዙሪያ እንደሆነም አባስ አራግቺ አሳውቀዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በድርድሩ ላይ ተገኝተው ለኢራን መገናኛ ብዙሃን መረጃ ሲሰጡም ታይተዋል። ሁለቱም ተደራዳሪ ወገኖች ሀሳባቸውን ለአደራዳሪዎች ማቅረባቸውንም ገልጸዋል። ድርድሩ በኒውክሌር ጉዳይ ላይ ያተኮረ እንደነበር የገለጹት ባጋይ ከዚህ ድርድር በኋላ አባስ አራግቺ በተባበሩት መንግስታት ድርጅት በሚደረገው ዓለም አቀፍ ስብሰባ በመገኘት የኢራንን አቋም እንደሚናገሩ አሳውቀዋል። በመጨረሻም ዓለም በጉጉ ሲጠብቀው የነበረው ሁለተኛው የኢራንና የአሜሪካ በጄኔቫ ስዊዘርላንድ የተደረገው የኒውክሌር ድርድር ማብቃቱን ዓለም አቀፍ መገናኛ ብዙሃን ዘግበውታል። ከቴህራን የወጡ መረጃዎች እንደሚጠቁሙት ኢራን ማዕቀቦቿም የሚነሱላት ከሆነ በየትኛውም ቦታ ለመደራደር በሯ ክፍት መሆኑን ነው። ነገር ግን የሁለቱ ሀገራት ተደራዳሪዎች በጄኔቫ ውይይት ምን ውጤት ላይ እንደደረሱ የሰጡት መግለጫም እስካሁን ድረስ የለም። በሌላ በኩል ደግሞ ሀገራቱ ምንም ውጤት ላይ አለመድረሳቸው ጊዜ ለመግዛት ሊጠቀሙበት እንደሚችሉ ፖለቲካዊ መላምቶች ያሳያሉ። 4 ሰዓት በወሰደው የተዘዋዋሪ ስብሰባ ሁለቱም ወገኖች ለአደራዳሪዎች ሀሳባቸውን በጽሁፍ በተናጠል አቀርበዋል። የቀረበው ጽሁፍም በኒውክሌርና ማዕቀብ በሚነሳበት ጉዳይ እንደሆነም ታውቋል። ከዚህ ስብሰባ በኋላ በኢራንና አሜሪካ መካከል ምን ሊፈጠር እንደሚችል ወደፊት የሚታይ ጉዳይ ይሆናል።